የሲቪል ሰርቪስ ኮሚሽን በየደረጃው ያሉትን የመንግስት ሰራተኞች ቁጥር ማወቅ የሚያስችል የሰራተኞች ቆጠራ በዚህ ዓመት ሊያካሂድ መሆኑን አስታውቋል። ቆጠራው የሚካሄደው በተግባር በስራ ላይ ያሉ የመንግስት ሰራተኞችን ከመለየትን ባሻገር በቅርቡ ከተደረገ የደሞዝ ማስተካከያ አኳያ ቁጥሩ ተናባቢ እንዲሆን ለማስቻል ስለመሆኑም ኮሚሽኑ ገልጿል። ኮሚሽኑ ይህንን የገለጸው የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም ሪፖርቱን ለሕዝብ እንደራሴዎች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ባቀረበበት መድረክ ላይ ነው። መድረኩን የተመለከተው ሪፖርተራችን ፍስሐ ደሳለኝ ተጨማሪ ዝርዝር አለው። በሕዝብ እንደራሴዎች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሲቪል ሰርቪስ ኮሚሽን የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም ሪፖርት ዛሬ ገምግሟል። ለቋሚ ኮሚቴው ሪፖርት ያቀረቡት የሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ የመሶብ አንድ ማዕከል አገልግሎት በ12 ተቋማትና በ41 የአገልግሎት አይነቶች ቀደም ሲል መተግበሩን ገልጸዋል። ይህንኑ ተግባር በማስፋት አሁን ላይ በ23 ተቋማት እንዲሁም በ180 አገልግሎቶች የመሶብ አንድ ማዕከል አገልግሎት እየተሰጠ መሆኑን አብራርተዋል። ዲጂታል ኢትዮጵያን እውን ከማድረግ አንጻር በተለይም ከኢኖቬሽንና ቴክኖሎጂ ሚኒስቴር ከመረጃ መረብ ደህንነት እንዲሁም ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በትኩረት እየተሰራ መሆኑን አንስተዋል። የኮሚሽኑን ሪፖርት ያደመጠው ቋሚ ኮሚቴው በፌዴራል ደረጃ የሪፎርም ትግበራ ተቋማትን እንዲሁም የክልልና የከተማ አስተዳደር ቢሮዎች የተጀመረውን የመንግስት አገልግሎትና አስተዳደር ሪፎርም እስከ ታችኛው መዋቅር ተግባራዊ እንዲሆን የሚደረገው ክትትልና ድጋፍ ምን ይመስላል ሲል ጠይቋል። እንዲሁም በቅርቡ ተግባራዊ የሆነው የደሞዝ ማስተካከያ ላይ ቅሬታ ያላቸውን ክልሎች ጉዳይ እንዴት እየፈታችሁት ነው የሚለው የቋሚ ኮሚቴው ሌላኛው ጥያቄ ነው። ለእነዚህና ለሌሎች ጥያቄዎች ምላሽና ማብራሪያ የሰጡት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ጌታቸው ጀንበር የደሞዝ ማስተካከያው የተደረገው ክልሎች ባቀረቡት መረጃ መሰረት መሆኑን ተናግረዋል። ምክትል ኮሚሽነሩ አክለውም የደሞዝ ማስተካከያ የተደረገው እስከ 2016 ዓ.ም ሰኔ ወር ድረስ በስራ ላይ ለነበሩ ሰራተኞች ብቻ ስለመሆኑ ተናግረዋል። የኛ የደሞዝ ጭማሪ ለመንግስት ሰራተኞች መነሻ የሚያደርገው ዳታ የ2016 ሰኔ መጨረሻ የተከፈለ ደሞዝ ነው። ከ2016 በኋላ የተቀጠሩ የመንግስት ሰራተኞች ካሉ በየትኛውም ክልል የነዚያ ሰራተኞች ደሞዝ ክልሉ ራሱ ነው መሸፈን የሚችለው እንጂ የፌዴራል ገቨርንመንት በደረሰው መረጃ ስለሆነ የሚሰራው ወጥ በሆነ መንገድ እስከ ሰኔ 2016 የነበሩ ሰራተኞች ግን ለሁሉም እኩል ትራንስፓረንት በሆነ ሁኔታ የእያንዳንዱ ሰራተኛ ማን ምን ያህል ያገኘ ነበር የሚለውን ጭምር በሚያሳይ የተሰራ ስለነበር ከወደ ፌዴራል መንግስት ብዙ ጥረት አለ ብለን አልወሰድንም። በተመሳሳይ ዋና ኮሚሽነሩ መኩሪያ ኃይሌ ደግሞ ከደሞዝ ማሻሻያና ከውሎ አበል ጋር በተያያዘ ትግበራው በጥሩ ሁኔታ እየሄደ መሆኑን ጠቅሰው ብቃትን ታሳቢ ያደረገ የማትጊያ ክፍያ እንዲኖር እየተሰራ ይገኛል ብለዋል። የተደረገው የደሞዝ ማስተካከያ ከመንግስት ሰራተኛ ቁጥር አንጻር ተናባቢ እንዲሆን ከቀበሌ እስከ ፌዴራል ያለውን የመንግስት ሰራተኛ ቁጥር ማወቅ የሚያስችል ቆጠራ ለማካሄድ ዝግጅት መደረጉንና ቆጠራውን በቅርቡ እንደሚጀመር ገልጸዋል። ኮሚሽነሩ አክለውም የመንግስት ሰራተኞች ቆጠራ የሚካሄደው እንዲሁም ለመንግስት ሰራተኛው የብቃት ማረጋገጫ የምዘና ፈተና የሚሰጠው ሰራተኛ ለመቀነስ ሳይሆን የመንግስት ተቋማትን ተልዕኮ መፈጸም የሚያስችል አቅም ላይ መድረሱን ለመለካት ስለመሆኑ ተናግረዋል። ከደሞዝ ጋር ከብዛነትና አካታችነት ጋር ወቅታዊ መረጃ ለማግኘትና መንግስት የደሞዝ ማሻሻያዎች የጥቅማ ጥቅም በረሃ አበል አለ፣ የውሎ አበል አለ፣ የማትጊያ አለ። እነዛን በተመለከተ ውሳኔዎች ሲወስን የተለያዩ ነገሮች እየተነሱ የውሳኔው አፈጻጸም ላይ ችግር ላይ እንዳይፈጠር ለማድረግ በዚህ ቆጠራ የብሔራዊ የመታወቂያ ቁጥር እና የመንግስት ሰራተኛው መለያ ቁጥር ተደራጅቶ የህይወት ታሪኩ ተሞልቶ ለጡረታም የሚያስፈልጉ ዶክመንቶች በሙሉ ዘመናዊ በሆነ መንገድ የሚደራጅበት ሁኔታ ይፈጠራል ማለት ነው። የቋሚ ኮሚቴው ሰብሳቢ ነገሪ ሌንጮ ኮሚሽኑ የመንግስት አገልግሎቶች ፈጣን፣ ቀልጣፋና ውጤታማ እንዲሆኑ የመሶብ አንድ ማዕከል አገልግሎት ማስፋፋት ላይ የተሰሩ ስራዎች ለውጥ ያስመዘገቡ መሆናቸውን ገልጸዋል። በፌዴራል ተቋማት እንዲሁም በክልሎችና በከተማ አስተዳደር ቢሮዎች ደረጃ የተጀመረው የሪፎርም ትግበራ እስከ ታችኛው የቀበሌ መዋቅር ተግባራዊ እንዲሆን ተጠናክሮ እንዲቀጥል አሳስበዋል። ሰብሳቢው አክለውም የመንግስት ሰራተኞችን የኑሮ ሁኔታ ለማሻሻል የተደረገው የደሞዝ ማስተካከያ
በአንዳንድ አካባቢዎች የሚታዩ የመረጃና የክፍያ መዘግየት ክፍተቶችን በማረም መፍትሄ መስጠት እንደሚያስፈልግም ጠቁመዋል። በሌላ በኩል በእቅድ ተይዘው የአፈጻጸም ክፍተት የታየባቸው ተግባራትን ከቀጣዩ ሩብ ዓመት ጋር በማቀናጀት መስራት እንደሚገባም የቋሚ ኮሚቴው ሰብሳቢ አሳስበዋል።